ሚስጥራዊው የኢሳያስ ጉብኝት በመቀለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በድብቅ መቀለ ከተማ ደርሰው መመለሳቸውን የተመለከተ ሚስጥራዊ መረጃ ተሰምቷል። እኛም ጋር እሳት አለ፣ የኤርትራ አየር ኃይል ዛቻ። ኤርትራ አዳዲሶቹን ጀቶች ይፋ አደረገች። የኤርትራ አየር ኃይል ያሰራጨው ከኢራንና ሳውዲ የተረከባቸውን የውጊያ ሄሊኮፕተሮች የሚያሳይ ምስል እያነጋገረ ነው። ያለ ምክንያት ያጣነውን ሀብታችንን በምክንያት እናስመልሳለን ጀነራል ጻድቃን አዲስ ትውልድ አሰብን የማስመለስ ታሪክ የማቃናት ግዴታ አለበት ሲሉ አነጋጋሪ መልእክት አስተላለፉ። ጀነራሉ የአሰብን ጉዳይ ማስመለስ በአዲስ ትውልድ ጥያቄ ብቻ ሳይሆን ግዴታም ጭምር ነው የሚል መረር ያለ መልእክት አስተላለፉ። ከመለስ ዜናዊ እስከ ኃይለማርያም ደሳለኝ በርካታ ባለስልጣኖች ጋር በአሰብ ጉዳይ አንገት ለአንገት የተናነቁት እውቁ ጀነራል አዲሱ ትውልድ አሰብን በባሌም በቦሌም ያምጣ ባሉበት ቅጽበት ፕሬዚዳንት ኢሳያስ አፈወርቂ በሚስጥር መቀለን ጎብኝተው መመለሳቸው የተመለከተ አነጋጋሪ መረጃ ሾልኮ ወጥቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በድብቅ መቀለ ከተማ ደርሰው መመለሳቸውን የተመለከተ ሚስጥራዊ መረጃ ተሰምቷል። በዚህ ማል ታዲያ ኤርትራ አዳዲሶቹን ጀቶች ይፋ ያደረገች ሲሆን የኤርትራ አየር ኃይል እኛም ጋር እሳት አለ የሚል ዛቻ የተሞላበት ምላሽ ለጀነራሉ አሰብን የማስመለስ መልእክት ልካለች። የኤርትራ አየር ኃይል ያሰራጨው ከኢራንና ሳውዲ የተረከባቸውን የውጊያ ሄሊኮፕተሮች የሚያሳይ ምስል እያነጋገረ ነው። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ ጀነራልና የኤርትራ አየር ኃይል በአሰብ ጉዳይ ቦምብ ተወራወሩ። ጀነራሉ የአሰብን ጉዳይ ማስመለስ የአዲሱ ትውልድ ጥያቄ ብቻ ሳይሆን ግዴታ መጨመር ነው የሚል መረር ያለ መልእክት ሲያስተላልፉ፣ የኢሳያስ አፈወርቂ አየር ኃይል ደግሞ አዳዲሶቹን ጀቶችና ሄሊኮፕተሮች በማሳየት እንሞካከር የሚል ምላሽ መስጠቱ ትኩረት ሳቢ ሆኗል። ከመለስ ዜናዊ እስከ ኃይለማርያም ደሳለኝ ከበርካታ ባለስልጣኖች ጋር በአሰብ ጉዳይ አንገት ለአንገት የተናነቁት እውቁ ጀነራል አዲሱ ትውልድ አሰብን በባሌም በቦሌም ያምጣ ባሉበት ቅጽበት ኤርትራ አዳዲሶቹን ጀቶች ይፋ ያደረገች ሲሆን የኤርትራ አየር ኃይል እኛም ጋር እሳት አለ የሚል ዛቻ የተሞላበት ምላሽ ለጀነራሉ አሰብን የማስመለስ መልእክት ልካለች። የኤርትራ አየር ኃይል ያሰራጨው ከኢራንና ሳውዲ የተረከባቸውን የውጊያ ሄሊኮፕተሮች የሚያሳይ ምስል እያነጋገረ ነው። በዓለማችን ላይ የባህር በር የሌላቸው ሀገራት ከ40 በላይ ናቸው። ከነሱም በተሳሳተ አጋጣሚ ኢትዮጵያ አንዷ ናት ያሉት ጀነራል ጻድቃን ገብረትንሳኤ አዲስ ትውልድ አሰብን የማስመለስ ታሪክ የማቃናት ግዴታ አለበት ሲሉ መረር ያለ መልእክት አስተላለፉ። የትግራይ ማፀን ያፈራቻቸው የባህር በራችን ለማስመለስ የአንበሳ ድርሻ የያዙት ኢትዮጵያዊ ጀነራል ጻድቃን ገብረትንሳኤ ከቀድሞው ጠቅላይ ሚኒስትር መለስ ዜናዊና በወቅቱ ከፍተኛ ባለስልጣናት ጋር አንገት ለአንገት ተናንቀው የሞገቱበትና በድምፅ ብልጫ ህልማቸው ታፍኖ 3 አስርት ዓመታት ቢያሳልፍም አሁን ጊዜው ደርሶ ለዘመናት በሚቆጫቸው የአሰብ ጉዳይ ላይ ፊት ተሰላፊ ሆነው ዘመቻውን እየመሩ ናቸው። ኢትዮጵያ የባህር በር ከሌላቸው ትልቅ ሀገራት አንዷ ስትሆን ከቀይ ባህር በመገንጠል የባህር በር የለሽ ሀገር ሆናለች። ይህ ሁኔታ የሀገሪቱን የንግድ እንቅስቃሴና የውጭ ግንኙነት ውስብስብ አድርጎት ቆይቷል ሲሉ በምሬት የገለጹት ጀነራል ጻድቃን ነገር ግን አዲሱ ትውልድ አሰብን የማስመለስ ታሪክ የማቃናት ግዴታ አለበት ሲሉ እርሳቸውም ተዋናይ በሆኑበት አዲሱ የወደብ የማስመለስ ዘመቻ አዲስ ትውልድ የሀገሪቱ ታሪክ እንዲያድስና አባቶቹ የሰሯቸውን ስብራቶች በአግባቡ እንዲጠግን ጠበቅ ያለ መልእክታቸውን አስተላልፈዋል። አሰብ ለአፍታም ቢሆን ችላ የማንለው የማንደራደርበት ብሔራዊ ጥቅማችን ነው ሲሉ በድጋሚ በአሰብ ጉዳይ ያላቸው አቋም እንደማይለወጥ ያረጋገጡት ጀነራሉ በግፍ የተቆለፈብንን የባህር በር በሰላማዊ መንገድ እናስከፍታለን፣ የሰላም መንገድ የማይቀበል አካል ካለ በሚገባ ቋንቋ አናግረን ርስታችንን ከማስመለስ የሚያቆመን ምድራዊ ኃይል አይኖርም ያሉ ሲሆን ያለ ምክንያት ያጣነው ሀብታችንን በምክንያት እናስመልሳለን ሲሉ ቁርጥ ያለውን የመንግስት አቋም ይፋ አድርገውታል። በቀጣይ መረጃ ፕሬዚዳንት ኢሳያስ አፈወርቂ በሚስጥር መቀለን ጎብኝተው መመለሳቸው የተመለከተ አነጋጋሪ መረጃ ሾልኮ ወጥቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በድብቅ መቀለ ከተማ ደርሰው መመለሳቸውን የተመለከተ ሚስጥራዊ መረጃ ተሰምቷል። ፕሬዚዳንት ኢሳያስ አፈወርቂ በድብቅ መቀለ ከተማ ገብተው ወጥተዋል የሚል መረጃ መሰራጨቱ ተሰምቷል። ምንም እንኳን በመንግስት በኩልም ሆነ በሻዕቢያ አፈቀላጤዎች በኩል የተሰጠ መረጃ ሆነ ማረጋገጫ ባይኖርም በጉዳዩ ላይ ድብቅ መረጃ ደርሶናል በሚል የተለያዩ እማኞች ዋቢ በማድረግ የተለያዩ የተሰራጩ መረጃዎች እንዳመለከቱት ፕሬዚዳንት ኢሳያስ አፈወርቂ ጽምዶ በሚል ከህወሓት ቡድን ጋር የተፈጠረውን የሁለትዮሽ ጥምረት ሊያፈርስ የሚችል እንቅስቃሴ በትግራይ ውስጥ መጀመሩን ተከትሎ አሁን ላይ በሁለቱ ሀገራት መካከል ያለውን ውዝግብ ወደ ለየለት ሁኔታ ሊያመራ ይችላል እየተባለ በተዘጋበት በዚህ ወቅት በድብቅ መቀለ ገብተው መውጣታቸውን በእርግጥም የጽምዶ ሁኔታ ቀጣይነት እንደሌለው ስላሰጋቸው ይህንን ጉዳይ ለመቃኘት ትዕዛዝ ለመስጠት በአካል ለመገኘት እንደተገደዱ የሚያስረዳ ነው ተብሏል። በሌላ በኩል ኢሳያስ አፈወርቂ መቀለ ገብተው ሲወጡ ምንም አይነት ፎቶም ሆነ የፎቶ ማስረጃ ለመሰራጨቱ እና ይህንንም በእርግጥ የሚያረጋግጥ መረጃ ለመነገሩ በሻዕቢያ መንግስት ሆን ተብሎ የኢትዮጵያን ሉዓላዊነት ለመገዳደር የተነገረ ነው የተባለ ሲሆን ይሁንና ግን የኢትዮጵያ መንግስት በዚህ ዙሪያ እስካሁን ምንም አይነት ሀሳብ አለመስጠቱ በእርግጥም የኢትዮጵያ መንግስት አሰራሩን በድብቅ ስለማድረጉ የሚያሳይ ነው ተብሏል።
አሁን ላይ ፕሬዚዳንት ኢሳያስ በኤርትራ ውስጥ የተለያዩ እንቅስቃሴ በሚያደርጉ ኃይሎች የመፈንቅለ መንግስት እርምጃ ሊወሰድባቸው ጥረት እየተደረገ ባለበት በዚህ ወቅት ወደ ትግራይ ለመመሸግ ማሰባቸው ለምን የሚያስብል ጥያቄን ስለመፍጠሩ የወጡ ድብቅ መረጃዎች ያጋለጡ የመረጃ ምንጮች ጠቅሷል ተብሏል። ፕሬዚዳንቱ ሚስጥራዊውን የመቀለ ጉብኝት አጠናቀው የተመለሱት ከውስጥም ከውጭም ከባድ ቁጣ በተነሳባቸው ወቅት መሆኑ አነጋጋሪ ሆኗል። በአንድ በኩል ጉግል ማፕ አሰብን የኢትዮጵያ አካል አድርጎ ማሳየቱ፣ በሌላ በኩል ደግሞ የህወሓት ጀኔራሎች በጽምዶ ላይ ተቃውሞ ማስነሳት መጀመራቸው ተደማምረው አሁን ላይ በኤርትራ ዲያሎ ቤተ መንግስት ከፍተኛ ቁጣ የተቀሰቀሰበት ጉዳይ ስለመከሰቱ የወጡ መረጃዎች ያመለከቱ ሲሆን ጉግል የተሰኘው ዓለም አቀፍ የመረጃ አውታር አሰብ ኢትዮጵያ በሚል አዲስ በመረጃ የተደገፈ ካርታን ማውጣቱ በኤርትራ መንግስትም ሆነ በህዝቡ ዘንድ ቁጣ መቀስቀሱ ተሰምቷል። በተለይም አሁን ላይ በኤርትራ የተለያዩ አክቲቪስቶችና የኤርትራ መንግስት የሚቀልባቸው አፈቀላጤዎች እያሰራጩ ባሉ መረጃዎች ጉግል የኤርትራ ሉዓላዊ ግዛት የኢትዮጵያ በሚል አሰራጭቷል በሚል ክስ የተሞላበት አዳዲስ መግለጫዎችን እያሰራጩ ሲሆን፣ በሌላ በኩል አሰብ ኢትዮጵያ በሚል የተሰራጨው መረጃ ለኢትዮጵያ ትልቅ ብስራት ነው ተብሏል። በተለይም ይህንን ጉዳይ በሚመለከት የወጡ መረጃዎች እንዳመለከቱትም አሰብ የኢትዮጵያ የሚለው ጉዳይ በእርግጥም በትክክለኛው መንገድ ከሰሞኑ የአሜሪካ መንግስት እንዳረጋገጠው አሰብ ኢትዮጵያ መሆኑን ያረጋገጠን የተባለ ሲሆን ካርታው ከዚህ ቀደም ሲወጥ የነበሩ አሰብ ብቻ ሳይሆን በደቡባዊው የቀይ ባህር ቀጠና ያለው ከምጽዋ በስተደቡብ አቅጣጫ እስከ ጅቡቲ ወደብ ድረስ ያለው የቀይ ባህር ግዛት የቀይ ባህር አፋሮች ወይም የኢትዮጵያ ሙሉ ግዛት እንደሆነ የሚያረጋግጡ ታሪካዊና ህጋዊ ሰነዶች ያማከለ መሆኑ ለአስመራ ትልቅ ራስ ምታትና የቁጣ መነሻ ሆኗል ሲሉ የተለያዩ ምንጮች ያወጧቸው መረጃዎች አመላክተዋል። ይህ ጉዳይ በዓለም አቀፍ ደረጃ አነጋጋሪ እንደሆነ የቀጠለ ሲሆን አሁን ላይ የተለያዩ ሀገራት የከተሙ የኤርትራ አክቲቪስቶችና የኢሳያስ የሻዕቢያ መንግስት አፈቅላጤዎች የተለያዩ ሀሳቦችን እያንጸባረቁበት እንደሆነም ተነግሯል። ይህ ጉዳይ አሁን ላይ በርካታ አጀንዳዎችን አብሮ እያስነሳን የተባለ ሲሆን በእርግጥም አሰብ ኢትዮጵያ በሚል የወጡ የጎግል በመረጃ የተደገፈው ካርታ አሰብ የኢትዮጵያ እንደሆነ ያረጋገጠና በቀጣይም ኢትዮጵያ በእጇ እንደምታስገባው የሚያስረዳ ስለሆነ ነው ሲሉም የተለያዩ መረጃዎች በዚህ በኤርትራውያን አክቲቪስቶችና ምሁራኖቻቸው በኩል የወጣው መረጃ ያጣጣሉበት እንደሆነም ተነግሯል። አሁን ካርታው ታሪክ ቀያሪ የሚል ስያሜ እንደተሰጠው የተገለጸ ሲሆን በተለይም በኢትዮጵያ ካርታ አዲስ ግዛት ሆኖ መመዝገቡ ደግሞ ቀድሞ የኢትዮጵያ እንደነበረ ከማገናዘቡም በላይ በደርግ መንግስትና በአፄ ኃይለሥላሴ ዘመነ መንግስት የነበረውን የኤርትራ ትንሽዬዋን ካርታ ያጋለጠ ነው እየተባለ ሲሆን ይህንን ተከትሎም የኤርትራ አክቲቪስቶች አሁን ላይ ግብጽ ወደ ኤርትራ መምጣት አለባት፣ በተለይም አሰብ ላይ ጦሯን እንድታሰፍር ጥያቄ እያቀረቡ መሆናቸው ደግሞ የሻዕቢያ መንግስት በእርግጥም ጦርነቱ ለመክፈት ይዘጋጅ እንጂ ጦርነቱ በኢትዮጵያ ድል አድራጊነት እንደሚቋጭ ጥርጥር ስለሌለው የሌሎች ሀገራት ቀጥተኛ ተሳትፎ እየፈለገ ነው የሚሉ የበርካታ የጂኦፖለቲካ ተንታኞች መረጃዎችን ተከትለው እየወጡ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ስታቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።